የአሜሪካው ፕሬዚደንት ዶናልድ ትራምፕ ቴህራን የዶሃውን ጉባኤ በተማጽኖ መጠየቋን ሲገልጡ ቴህራን በበኩሏ ስሙን ለሰው አወረሰውን በየትኛው መንገድ ከአሜሪካ ጋር የቀጥታ ድርድር አልጠየቅኩም ስትል የትራምፕን መግለጫ ውድቅ አድርገዋለች። በዚያም የተነሳ የዶሃው ስብሰባ የመረጃ መጣረስ ወጀብ ወርዶበታል ነው የሚባለው ያልተጣራ ወሬ መሆኑን ልብ ይሏል። የኢራኑ ፕሬዚደንት ማስዑድ ፔዜሽኪያን በበኩላቸው በኳታር የተያዘውና $6 ቢሊዮን የኢራን ሀብት መለቀቅ አለበት ብለዋል። እስራኤልም በወገኗ ከኢራን ጋር አዲስ ጦርነት ሊከፈት ይችላል ብላለች። እስራኤል የጦር መሳሪያ ጥበቧ መራቀቁን ያስመሰከረችበትንም ብቃቷን የተለያዩ የጦር መሳሪያዎቿን በህዋ ላይ ለመገንባት ማቀዷ ተሰምቷል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችንም መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። ከ17ኛው መቶ ክፍለ ዘመን አንስቶ የጠቢባን የአብርሆታቸው ምንጭ ልዩ ቡናና የቡና ጥበብ ነው። ታዲያ ይህን ቡና ለመቅመስ ጥበቡንም ለመማር ዝግጁ ኖት? አሃዱ ኮፊ አካዳሚ የቀና ሲታጣ ይመለመላል ጎባጣ ይሏል። ከአሜሪካ ጋር ያላት መተማመን የመሸርሸሩ ነገር ያሳሰባት የምትመስለው አይሁዳዊቱ ሀገር እስራኤል ባለፈው ሳምንት ፖለቲከኞቿ የአሜሪካው ፕሬዚደንት ዶናልድ ትራምፕ ከኢራን ጋር የመግባቢያ ስምምነት ጉዳይ ሲያወሩና ሲያስወሩ ወዲያም ጠቅላይ ሚኒስትሯን ቤንያሚን ኔታንያሁን ጸያፍ ስድባቸውንም ሳይቀር ያወረዱባቸውና ክሬዚ ያሏቸውም ሳይዘነጋ እስራኤላውያኑ ፖለቲከኞች ከእንግዲህ ለጦር መሳሪያ ቢሉ ለወታደራዊ ድጋፍ የወዳጃችንን ሀገር አሜሪካን ደጃን ጸናን ፊታናይም ራሳችንን ችለን የጦር መሳሪያ እናመርታለን ሲሉ ለራሳቸው ቃል መግባታቸው አይዘነጋም። ራሱን የማይችል አንገት የለም አልያም ላም ቀንዱ አይከብዳትም። ምን ሆኖባት እስራኤል ዛሬ ላይ ለዓለም አዲስ ዜና አስነግራለች። በመከላከያ ሚኒስትሯ እስራኤል ካትዝ አንደበት ነው ያስነገረችው። እስራኤል aims to build space based laser weapons ነው ያለችው። እኒያ ሌሰር የሚሏቸው የጦር መሳሪያ አይነቶቹ ከህዋ ላይ ሆነው ሲተኩሷቸው ሊከላከሏቸው ቀርቶ ሊያስቧቸውም ይቸግራል ነው የሚባለው። ከዚያም ውጭ ያሉ የእስራኤሉ የመከላከያ ሚኒስትር እስራኤል ካትዝ ከዚያም ውጭ እስራኤል ከኢራን ጋር በአዲስ ስሌት ወደ ጦርነት ለመግባት ተሰናድታለች ነው ያሉ። የመከላከያ ሚኒስትሩ በዚያ የህዋ ላይ መርዘኛና መዘዘኛ የጦር መሳሪያ ግንባታ የሀገራቸውን እቅድ ማብራሪያ ቶሎ አልገቱትምና እንዲህም አሉ። እስከዚህ ዘመን ከቶም እስከዚህ ቀን በዓለም ላይ የትኛውም ሀገር የሌለውንና ያላቀደውን የህዋ ላይ ጥቃት ለመፈጸም የሚያስችለንን የጦር መሳሪያ እንገነባለን፣ በዚያም ከዓለም መሪዎች የተለየን እንሆናለን ብለዋል። ካትዝ ሲቀጥሉም ሀገራቸው በመከላከያና በማጥቂያ መሳሪያዎች ዘርፍ በዓለም ላይ በመሪነት ካሉ 3 ባለግዙፍ የጦር ኃይል ሀገራት መካከል አንዷ ትሆናለች ሲሉ አብራርተዋል። እስራኤል ያንን ከሰራችና ካጠናቀቀች በኋላም የጠላቶቿን የትኛውንም ኃይል ለማጥቃትና ለማውደም ያስችላታል። በማጠቃለያ ንግግራቸው አሉ ካትዝ ይህንን ከአጋር አባር ሀገራት ጋር ያለንን ግንኙነት እናጠናክራለን፣ ግን ደግሞ አንድ ነገር መዘንጋት የለበትም። እስራኤል ከኢራን ጋር ወደ አዲስ ጦርነት ልትገባ እንደምትችል ሲሉም አስጠንቅቀዋል። የበላችሁ ያገሳታል፣ በላይ በላዩ ያጎርሳታል ይሏል። ኢራን ወደ እስራኤል ሚሳይል ብትተኩስ እስራኤል ባላት ጥበብና ኃይል ተጠቅማ ኢራንን ትመታታለች፣ ታዳሽቃታለች ነው ያሉት። በኢራንና በእስራኤል መካከል እንደ አዲስ ወደ ጦርነት የሚያስገቡ 2 ነገሮች አሉ። ምን ያሉት ካትዝ አንደኛው በአሜሪካና በኢራን መካከል የተደረሰው ስምምነት የማይጸናና የሚጣስ ከሆነ፣ ሁለተኛው ደግሞ ኢራን በቀጥታ በእስራኤል ላይ ጥቃት ከሰነዘረች ያኔ ያሉ ካትዝ ያኔ የኔ ትዕዛዝና መመሪያ በእስራኤል በራሷ ብቻ የሚመራ ጦርነትን በኢራን ላይ ማወጅ ይሆናል ነው ያሉት። አንድ ነገር መዘንጋት የለበትም አሉ። ደግመውም ሰውየው እስራኤል የትራምፕን ጥረት ዝቅ አድርጋ አትመለከተውም፣ የዲፕሎማሲ ውጣ ውረዳቸውን ታከብራለች፣ ግን ደግሞ እስራኤል ራሷን የመከላከሏ ጉዳይ ለድርድር የሚቀርብና የማንንም ውሳኔ ቀርቶ ምክር የሚያስፈልግም የሚጠይቅም አይደለም ሲሉ ቁርጥ ያለውን የሀገራቸውን አቋም አሳይተዋል። ካትዝ የእስራኤሉ የመከላከያ ሚኒስትር በዝርዝሩ ማብራሪያቸው ሀገራቸው በሊባኖስ በሶሪያና በጋዛ ሰርጥ የጸጥታ ኃይሏ ይኖራል፣ የሊባኖስ ጦር ኃይል ሐዝቦላን ለመምታትና ለማስወገድ ካለመም ሀገሬ እስራኤል ከፍተኛ ድጋፏን ታደርግለታለች ነው ያሉት። ድንጋዩን በድንጋይ አሊያም እርስ በርሱ ይሉትን ለማድረግ እስራኤል በሶሪያና በኢራቅ ካደፈጡት ኃይሎች ወዲህም ከሊባኖሱ ሐዝቦላና ከጋዛ ሰርጡ ሐማስ ስጋት አለባትና ለጥቃት የሚያጋልጣትን አንድም በራት ከፍትም ሲሉ አብራርተዋል። ኢራቅ በበኩሏ በምድሯ ያሉትንና በኢራን እንደሚደገፉ የሚነገርላቸውን ታጣቂ አንጃዎች እያሳደደችና እያዳነች እስከ አውሮፓውያኑ መስከረም 30 ቀን ድረስ ትጥቃቸውን ልታስፈታቸው የመጨረሻ ቀነ ገደብ አስቀምጣላቸዋል። ይህንን የተናገሩት ደግሞ በዋሽንግተን የጉብኝት ዋዜማ ላይ ያሉት አዲሱ የኢራቁ ጠቅላይ ሚኒስትር አሊ አልራይዲ ናቸው። ኢራቅ
በደርዘን የሚቆጠሩ በኢራን የሚደገፉ ታጣቂ ኃይሎች ያሉባት ሀገር ናት። እንደ አብነትም ዘ ፖፑላር ሞቢላይዜሽን ፎርስ ሲል ተጠቃሹ ነው። ኢራቅ ያንን ውሳኔ ተወስንና ታስፈጽም ዘንድ ደግሞ የስንግ ያዘቻት አሜሪካ እንደሆነች ይነገራል። በኢራቅ ሌሎቹ በኢራን የሚደገፉት ሁለቱ ኃይሎች ደግሞ የካታይብ ኢማም አሊና የአሳይብ አህል አልሐቅ መሆናቸው ተገልጧል ሲል የአሻርቅ አልአውሳት ዘገባ በስፋት ይተነትናል። እነዚያ አሁን በኢራቅ ያሉ ታጣቂ ኃይሎች በተባለው መልኩ ትጥቃቸውን ፈተው ሰላም የሚያወርዱ ከሆነ እስራኤል አንደኛው ሳምባው ጋር ተነቀለላት እንደማለት ነው። ያለበለዚያ ደግሞ ታጣቂዎቹ ትጥቅ አንፈታም ካሉ ኢራቅ የሊባኖስን ዕጣ ፈንታ ይደርሳታል ማለት ነው። አሁን ኢራንስ ብትሆን በኢራቅ ትደግፋቸዋለች የሚባላቸው ታጣቂ አንጃዎች አሜን ብለው ትጥቃቸውን ያስረክቡ ዘንድ ትፈቅድ ይሆን የተባለውን ጊዜ መጠበቅ ነው። በአውሮፓኑ መስከረም 30 መሆኑን ልብ ይሏል። ኢራን በበኩሏ በሰፊው ከትናንትና ጀምሮ ሲወራ የነበረውንና ከአሜሪካን ጋር የታቀደውን የኳታር ዶሃውን ድርድር በዚህ ሳምንት አይታሰብም ነው ያለችው ሲል የአናዶሉ ዘገባ ይተነትናል። የኢራኑ ምክትል የውጭ ጉዳይ ሚኒስትር ካዘም ጋሪባባዲ በሰጡት ማብራሪያ በተህራንና በዋሽንግተን መካከል ይደረጋል የተባለው የቴክኒክ ቡድኖች ስብሰባና ውይይት አይደረግም ነው ያሉት። ይሁንና አደራዳሪዎቹ ሀገራት የማማለድ ጥረታቸውን መቀጠላቸውን የተገለጠው ሰሞኑን በአሜሪካና በኢራን መካከል በአገረሸው የጥቃት አባዜ የተነሳ የተጀመረው የሆርሙዝ የውሃ ወሽመጥ የመርከቦች እንቅስቃሴ ዳግም ዝግ ማለቱ ሲነገር የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮም በፊናቸው ከኢራን ጋር የተደረሰው ስምምነት ላይ ሰምር ይችላል ማለታቸውን የሮው ስቶሪ ዘገባ ያትታል። አሜሪካና ኢራን በኳታር አደራዳሪነት ዶሃ ውስጥ ይወያያሉ የሚል መረጃ እርስ በርሱ የሚጣረስ ሆኗል። ኢራን በዚህ ሳምንት ምንም አይነት ድርድር ከአሜሪካ ጋር አላደርግም ስትል አሜሪካን በበኩሏ ከኢራን ጋር በዶሃ ለድርድር መሰናዳቷንና እንደውም ከሁለቱም ሀገራት ተደራዳሪዎች ወደ ዶሃ መሄዳቸውን የምትገልጠው ያም ቢሆን ግን ይላል የኒኦስ ኮዝሞስ ዘገባ፣ ያም ቢሆን ግን በሁለቱ ወገኖች መካከል ድርድሩ ስለመካሄዱ ይህንን ዘገባ እስካጠናቀርሁበት ጊዜ ድረስ የወጣ አስተማማኝና ተጨባጭ መረጃ አላገኘሁም። የአሜሪካው ፕሬዚደንት ዶናልድ ትራምፕ አማቻቸው ጃሬድ ኩሽነርና ልዩ መልእክተኛቸውን ስቲቭ ዊትኮፍን ወደ ዶሃ ልከዋቸዋል። የኢራኑ የውጭ ጉዳይ ሚኒስትር አፈቀላጤ ኢስማኤል ባጋይ በሰጡት ማብራሪያ ደግሞ ኢራንም የቴክኒካል ቡድኗን ወደ ኳታር መላኳን ሲገልጡ የኢራን ቡድን ግን ከአሜሪካ ልዑካን ቡድን ጋር ተገናኝቶ እንደማይወያይም ነው ያስታወቁት። ባለፈው ሰኔ 17 የአውሮፓኑ ቀን ተደርሶ የነበረውና በሆርሙዝ የውሃ መተላለፊያ ወሽመጥ የነዳጅ ጫኝ መርከቦችን ዝውውር የፈቀደው ስምምነት በኢራን በኩል ከመርከቦች ታስከፍል የነበረውን ክፍያ አሳጥቷል ታልና ኢራን ልቧ ማፈንገጡ ይነገራል። በአሜሪካ ወገንም ቢሆን ፕሬዚደንቱ በቀጣይ ህዳር ወር የኮንግሬሱ ምርጫ ቀርቦባቸዋልና በሐሳብና በጥርጣሬ ናላቸው መዞሩን ዘልቀውና ጠልቀው የሚያሳዩባቸው ብዙዎች ናቸው። ኢራን በሆርሙዝ የውሃ ወሽመጥ መተላለፊያ ፈንጂ ተቀብሯል በሚል የዓለም አቀፉ ህብረተሰብ ፈንጂ አጸዳለሁ ሲል የያዘውን አቋም ፈጽሞ መቃወሟም ነው የተሰማው። ያንን እቅድ ያቀረቡት ደግሞ የፈረንሳው ፕሬዚደንት ኢማኑኤል ማክሮን ናቸው ሲሉ የኢራኑ ምክትል የውጭ ጉዳይ ሚኒስትር ካዘም ጋሪባባዲ ያስታውቀዋል። ቤተሰሪ በኋላ ነው የሚመጣው ይሏል። አሊያም ያርጋጃና ጓጅሉትን ያስታውሷል። ኢራን ትላቸዋለች የፈረንሳውን ፕሬዚደንት ኢማኑኤል ማክሮንን ይቅርቦት ወዳጃችን፣ ይህንን ነገር የማወሳሰብ ስሌትና ቀመር ቁማር ሆኖ ያስበላውታልና ይቅርቦት ስትል ደጋግማ መክራቸዋለች፣ አስጠንቅቃቸዋለችም። ማክሮን የዚያን መሰል ዱለት የዶለቱት ደግሞ የኦማኑ ሱልጣን ሃይታም ቢን ታሪክ በፓሪስ ጉብኝት ባደረጉበት ወቅት ነው። አጸድቅ ብዬ ባዝላት ተንጠልጥላ ቀረችን። አሁን በዚያ መካከለኛው ምስራቅ ቀጠና ነገር ሁሉ ተመሰቃቅሏል። እስራኤል አሜሪካና ኢራን በያዙት ስምምነት የለችበትም፣ ራሷን አጥብቃ አርቃለች። ማንን ይዞ ጉዞን ይሏል። አሜሪካ ደግሞ ላያገባት በገባችበት የዚያ የኢራን ድርድርና ስምምነት ይብሱን በሊባኖስ እስራኤል ከያዘችው ብርቱ ጥቃት ጋር ምስቅልቅሉ የወጣና ውልና ፍቺው የማይታወቅ ቋጠሮን አድርጎታል። ኢራንና ኦማን ደግሞ በጋራ ያዋቀሩት ኮሚቴ በሆርሙዝ የውሃ መተላለፊያ ወሽመጥ ጉዳይ የመጀመሪያ ስብሰባቸውን ማድረጋቸው ተነግሯል። ይህ ሆርሙዝ የውሃ መተላለፊያ ቀጭኑ ወሽመጥ በፋርስ ባህርና በኦማን ባህር መካከል የሚገኝ ስልታዊ የነዳጅ ጫኝ መርከቦች መተላለፊያ ስፍራ ነው። 20 በመቶ የዓለም የነዳጅ ዘይትና 25 በመቶ የተጣራ ፈሳሽ ጋዝም የሚተላለፈው በዚያው የሆርሙዝ የውሃ መተላለፊያ ወሽመጥ ነው። ያ ስፍራ የሆርሙዝ የውሃ መተላለፊያ ወሽመጥ ለእስያና ለአውሮፓ ሀገራት እንዲሁም ለአሜሪካም ጭምር እትብት ሆኖ የሚያገለግል እንደሆነ ግልጥ ነው። የሆርሙዝ የውሃ መተላለፊያ ወሽመጥ ኢራንን ከኦማን የሚለየው ስፍራ ነው። በኢራንና በአሜሪካ መካከል ተደርሷል
የተባለውን ስምምነት አፍራሽ መልክ ያላቸው ክስተቶች ይታያሉ፣ ይሰማሉ ነው የሚባለው። የኢራኑ ፕሬዚደንት ማስዑድ ፔዜሽኪያን ዛሬ ማለዳ ላይ በሰጡት ማብራሪያ በኳታር ተይዞ የሚገኘው 6 ቢሊዮን ዶላር የሚገመት ሀብታችን ይለቀቅልን ሲሉ ጥሪ አቅርበዋል፣ ጠይቀዋል። የአሜሪካ ሹማምንት ምክትል ፕሬዚደንቱ ጄዲ ቫንስና የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ደግሞ ባለፈው ሳምንት ኢራን ምንም 74 ሳንቲም በማንም የተያዘባት ሀብት የላትም፣ ካለም እንኳን ኢራን የአሜሪካን አኩሪ አተር ሸምታ የተራቡባትን ዜጎቿን ታጠግብበታለች ማለታቸው አይዘነጋም። ጦር ከጦር ይቀድማልን ያስታውሷል። ኢራን በዚያ መሰል ግዙፍ ጦርነት ውስጥ ሳለች እንኳ ዜጎቿ መራባቸውን የሚገልጥ ዜና ተነግሮባት አያውቅም ይሏታል። እናም ኢራን የምን አኩሪ አተር ነው ከአሜሪካ የምገዛው የምፈልገው ገንዘቤን ነው ስትል የጸና አቋሟን ታሳያለች። ኢራን ከራሷ ተርፎም በዚህ ወቅት አስከፊ የርዕደ መሬት አደጋ ለመታት ቬኔዙዌላ እርዳታ ለመስጠት መዘጋጀቷን መናገሩ አይዘነጋም። ይሄ ደግሞ አቡን ቄስ ናቸው ወይ ቢሉት ታርፎት ያቀስሳል አለው ይሉትን ያስታውሱበታል። የኢራኑ ፕሬዚደንት ማስዑድ ፔዜሽኪያን ኳታርን ነው የጠየቋት። ያሽብንን 6 ቢሊዮን ዶላር የሚያወጣ ሀብት ዛሬውኑ ልቀቂልን ያሏት። ኢራን በኳታር ማጀት ተይዞ ያለ ከ12 ቢሊዮን ዶላር በላይ ግምት ያለው ሀብት እንዳላት ይነገራል። አሜሪካ ግን ያንን የኢራንን ሀብት ከኳታርም እጅ መንትፋ ቢሆን ልታስቀረው አስባለች ይሏታል። ይሄ ሁሉ መስቀልቅልና ውላልባ ቋጠሮ ባለበት እንዴትና በምን የአሜሪካና የኢራን ድርድር ሰልቶ ውጤት ይመዘገብበት ይሆን? ገሚሱ ህልም ነው ይለዋል፣ ከፊሉ ደግሞ ቅዠት። ዛሬ በወጣ መረጃ ግን ተስፋ ቀለብ ነውና የነዳጅ ዘይት ዋጋ መቀነሱ ተሰምቷል። በበርሜል 72 ዶላር ገብቷል ነው የተባለው። ምን ያህል ግን አስተማማኝ መሆኑ አልተገለጠም። በኢራንና በአሜሪካ መካከል የሚባለው ድርድር የማይሰራና ውጤቱ የማያምር ከሆነ የነዳጅ ዘይት ዋጋ ይጨምራል። በሌላም መገለጫው ጦርነቱ ዳግም ያገረሻል። የሆርሙዝ የውሃ መተላለፊያ ወሽመጥም ከናካቴው ይዘጋል ማለት ነው። ኢራን የዚያን የሆርሙዝን የውሃ ወሽመጥ ልትቆጣጠረው ትችላለች የሚለው ነገር የባህረ ሰላጤውን ሀገራት ክፉኛ አሳስቧቸዋል ነው የተባለው። ኢራን ወሽመጡን ተቆጣጠረች ማለት ሌላም ሳይሆን ከእያንዳንዱ መርከብ 2 ሚሊዮን ዶላር ትቀርጣለች። ያለበለዚያ ግን ኢራን የሆርሙዝን የውሃ መተላለፊያ ወሽመጥ በነጻ አትፈቅድም። የተለየና ከባድ የጦር መሳሪያ አድርጋ ትጠቀምበታለችም ነው የሚባለው። ኢራን ከአሜሪካና ከኢዝራኤል በታወጀባት ወዲያ በኒውክለር ጦር መሳሪያ የመያዝ መሻቷ ያመጣባት አበሳ ባስከተለባት መዘዝ የመንፈሳዊ መሪዋን አያቶላ አሊ ሰይድ ካሚኔና ከፍተኛ የፖለቲካና የጦር መሪዎቿን አሳጥቷታል። ታዲያም ኢራን እኛን ባለነጭና ረዥም አሪዝ ያላቸውን ታላቁን የመንፈሳዊ መሪዋን አያቶላውን ለመቅበር የቆረጠችው ቀን ሐምሌ 9 ተቃርቧልና የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺም ወደዚያው መሄዳቸውን የተሰማው። አራግቺ የተጓዙት ወደ ኢራኗ ናጃፍ የሄዱት ትናንት ሲሆን አያቶላው በክብር የሚቀበሩባት ደግሞ በቆም ነው። ይህንን ሁሉ ጉዳጉድ የያዘው የመካከለኛው ምስራቅ ቀጠና ምድር ይብሱን ወደ አስከፊና አደገኛ አዝማሚያ እያመራ ወዲያም የተቀረውን የዓለም ክፍል እያነካካ እያሳዘነም እያስቆጣም ነው። የማታ ቆሻሻ ከመርካቶ የማነካካቱ ይሏል አባው። ትንታኔ ዘገባውን ስናዘጋጅ በዋቢነት ሮው ስቶሪን፣ ካልካሊስትን፣ ታይምስ ኦፍ ኢዝራኤልን፣ ፎክስ ኒውስን፣ አፓን፣ ጋልፍ ኒውስን፣ ኢንዲያ ቱዴይን፣ ዘ ኢኮኖሚስት ታይምስን፣ አዘር ኒውስን፣ ኢልናን፣ ሂንዱስታን ታይምስና ሞርኒንግ ስታርን ተጠቅመናል።